ሲመልሽ ቤተልሔም እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የመታሰቢያ የልደት በዓል በሰላም አደረሳችሁ፣ በሰላም አደረሰን። ይህም በዓል ምክንያት በማድረግ የመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን ልዩ የበዓል ዝግጅት አዘጋጅታለች። እንግዲህ በመካከላችን ዛሬ የተወደዱ መጋቢዎች አሉ። መጋቢ ካሌብ ተርላ አለ። ዋው! ሌላ የተወደደ መጋቢያችን መጋቢ አቤነዘር፣ መጋቢ በርናባስ አሉ። እንደገና ደግሞ በመካከላችን ይሄ የምንወዳቸው የነገ ታላላቅ አገልጋዮች፣ ድንቅ ወጣቶች በዝማሬ ሊያገለግሉን በመካከላችን ተገኝተዋል። ክብር ለኢየሱስ ይሁን። ዛሬ እርግጠኛ ነኝ ልዩና ድንቅ ጊዜ ይኖረናል። ይህን የምስራች የተበሰረበት ይህም መድኃኒት የታወጀበትን ታላቅ ቀን፣ ታላቅ የመታሰቢያ በዓል በልዩ ድምቀት አብረን እናሳልፋለን። ከዚህ በመቀጠል ተወዳጅ ወጣቶቻችን ድንቅ ዝማሬ ያሰሙናል። ከነሱ ጋር አብረን አምልከን ስንመለስ ደግሞ ወደ ተወደደው ወደ ተከበረ ወደሚናፈቀው ደግሞ ልዩ ወደ ሆነው ወደ እግዚአብሔር ቃል እንገባለን። እስከዛው ከልጆቻችን ጋር በዝማሬ ለሕዝብ ሁሉ የሚሆን የምስራች ተነገረ፣ ታላቅ ደስታ ነው ልደቱ። ይዘምር እስኪ ፍጥረቱ፣ መጣልን ጌታ ሊጎበኘን ቤዛ ሊሆንልን ከኃጢአት እኛኑ ሊያድን ቃል ሥጋ ሆነና ከድንግል ተወለደልን። ሕፃን ተወለደ ለኛ በቤትልሔም በረተኛ፣ ለኃጢአተኞች መዳኛ ሊሆን በጎች እረኛ። መጣልን ጌታ ሊጎበኘን ቤዛ ሊሆንልን ከኃጢአት እኛኑ ሊያድን ቃል ሥጋ ሆነና ከድንግል ተወለደልን። መጣልን ጌታ ሊጎበኘን ቤዛ ሊሆንልን ከኃጢአት እኛኑ ሊያድን ቃል ሥጋ ሆነና ከድንግል ተወለደልን። ደስ ይበልሽ ቤተልሔም ተወለደ መድኃኒዓለም። እንግዲህ ልዩና የደስታ ቀን ነው። ከፊታችሁ ላይ የሚነበበው ደስታ ራሱ የምስራቹን ይናገራል። ክብር ለእግዚአብሔር ይሁን። እችን ቀን ለማየት ታድለናል። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ ከፊታችን የቀረበ ምን የመሰለ ቅድም ከስቶ ነበር፣ አሁን ወፍሮ አየሁት የዳቦ እዚህ ደግሞ የምታምር እህት አለችን፣ ሌላ አገልጋይ ይኸው በቡና አሳምረዋለች። ዋው! እንግዲህ ዳቦአችንን እንቁረስ። ከዛ በኋላ ዳቦአችንን እየበላን ሰው በእህል ብቻ ስለማይኖር ደግሞ ከዛ በኋላ ደግሞ የእግዚአብሔርን ቃል እንወስዳለን። ዳቦ ማን ይቁረስ? ከመጋቢያችን ጋር ብንቆስ ደስ ይለኛል። ተስማማላችሁ? ዋው! ፓስተሬ እባክህ ኮባው አይቆረስም።
ክብር ለእግዚአብሔር ይሁን። አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ባረክ ነው። የተባረከ ነው። አሜን። እሺ ፓስተር ደስ ይበለን እንዘምር በእልልታ መቸገራችንን አይቶ ወረደልን ጌታ። ደስ ይበለን እንዘምር በእልልታ መቸገራችንን አይቶ ወረደልን ጌታ። ደስ ይበለን እንዘምር መቸገራችንን አይቶ ወረደልን ጌታ። ክብር ለእግዚአብሔር ይሁን። ዋው ተወለደ ከሰማይ ሰማይ እኛ ሲል ወረደ። አሜን። የምስራች ጌታ ተወለደ ከሰማይ ሰማያት እኛ ሲል ወረደ። ሃሌሉያ ሃሌሉያ ሃሌሉያ። ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም ጌታ ጸጋ ሞላ ዳዊት ጌታ ምስኪኗን ጽድቅ የታሰባ ተወለደ ጌታ ኢየሱስ የኛ ንጉሥ ተወለደ ጌታ ኢየሱስ የዓለም ንጉሥ ተወለደ ጌታ። ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም። ዛሬ ቃልም ሥጋ ሆነ በሚለው ቃል ላይ ተንተርሰ የእግዚአብሔርን ቃል ትሰጠናለህ። ክብር ለእግዚአብሔር ይሁን። ዋው! እስኪ ሁላችንም ቃልም ሥጋ ሆነ እንበል። አሜን አሜን። ጊዜውን ለፓስተር ካሌብ አሳልፈን እንሰጣለን። እንኳን ለጌታችን ለመድኃኒታችን የልደት መታሰቢያ በዓል በሰላም አደረሰን። ይህንን ፕሮግራም በየቤታችሁ ሆናችሁ ለምትከታተሉ መልካም በዓል ይሁንላችሁ። ቃል ሥጋ ሆነ በሚል ርዕስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 ያለውን በአዲሱ መደበኛ ትርጉም አነባለሁ። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእሱ ነበረች፣ ይህች ሕይወት የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማውም አላሸነፈውም። ከእግዚአብሔር የተላከ ዮሐንስ የተባለ አንድ ሰው ነበረ። ሰዎች ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ምስክር ሆኖ ለመቆም መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ ብርሃን ሰጪ የሆነው እውነተኛ ብርሃን ወደ ዓለም እየመጣ ነበር። እርሱ በዓለም ውስጥ ነበረ። ዓለም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀው። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ በመካከላችንም አደረ። እኛም ጸጋና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን። ዮሐንስም ከእኔ በኋላ የሚመጣው ከእኔ በፊት ስለነበረ ከእኔ ይልቃል ብዬ የመሰከርኩለት እርሱ ነው በማለት ጮሆ ስለ እርሱ መሰከረ። ከእርሱ ሙላት ሁላችንም በጸጋ ላይ ጸጋ ተቀብለናል። ሕግ በሙሴ በኩል ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ። ከቶንም እግዚአብሔርን ያየ ማንም የለም። ነገር ግን በአብ እቅፍ ያለው አንደኛ ልጅ የሆነው አምላክ እርሱ ገለጠው። መጥምቁ ዮሐንስ ራሱ ክርስቶስ እንዳልሆነ ተናገረ ይላል። እግዚአብሔር የተመሰገነ ይሁን። እነዚህ 18 ቁጥሮች ዮሐንስ ምዕራፍ 1 ከቁጥር 1 እስከ 18 አሁን ያነበብኩት ለተቀሩት 21 ምዕራፎች እንደ መግቢያ ነው።
ወይም ደግሞ ማሳያ ነው። ሌሎቹ 21 ምዕራፎች ምን እንደሚመስሉ በእነዚህ 18 ቁጥሮች ውስጥ እንመለከታለን። አንዳንድ ጊዜ ሰዎችን ለመጠየቅ ወደ ጋራ መኖሪያ ቤቶች ወይም ወደ ኮንዶሚኒየም ስንሄድ ምልክት ሲሰጡን ጥሩ አድርገው ምልክት ይሰጡናል። በጥሩ ሁኔታ ምልክቱን ካልሰጡን ኮምፓውንድ ውስጥ ገብተን እንንከራተታለን። ስለዚህ ምልክት ሲሰጡን ገጥሟችሁ ከሆነ እንደኔ መግቢያ በር ቁጥር አለው፣ መግቢያ በሩን ይነግሩናል። ከዛ የመግቢያ በሩን ብቻ አይደለም የሚነግሩን፣ ብሎክ ቁጥሩን ይነግሩናል፣ የህንፃ ቁጥሩን ይነግሩናል። የህንፃ ቁጥሩን ብቻ አይደለም፣ ከዛ ስንተኛ ፎቅ ላይ እንደሆነም ይነግሩናል። ምናልባት ስንተኛ ፎቅ ሁሉንም ደርሰን ስንተኛ ፎቅ መሆኑን እንኳን ካላወቅን ከአንደኛ ፎቅ ጀምረን የከሌ ቤት የት ነው እያልን ልንጠይቅ ነው። ከዛ ሁለተኛ ፎቅ ነው፣ ሶስተኛ ፎቅ ነው፣ አንደኛ ፎቅ ላይ ነው፣ አራተኛ ፎቅ ላይ ነው ይሉናል። ከዛ ደግሞ የቤት ቁጥር አለው ማለት ነው። ስለዚህ የሚነገረን መጠቆሚያ እያንዳንዱ ወደዛ ቤት የሚወስድ ነው። ወይም ደግሞ አፓርታማዎች የአፓርታማ ሽያጭ ላይ ወይም ደግሞ ሪል ስቴቶች የሚሰሩትን አፓርታማ ለገበያ ሲያቀርቡ ማስታወቂያ አይታችሁ ከሆነ አሁን የምንሰራው አፓርታማ ይላሉ፣ ገና ሳይሰራ ህንፃው ይሄን ያክል ነው፣ የምትገዙት ቤት ደግሞ እንደዚህ አይነት ክፍል አለው፣ ሳሎኑ ይሄንን ይመስላል፣ ማዕድ ቤቱ ይሄንን ይመስላል፣ እልፍኙ ይሄንን ይመስላል ብለው በምስል አቀናብረው በጣም የሚያምር ገና አፓርታማው ሳይሰራ ጥሩ አድርገው በምስል ያቀርቡልናል። ልክ እንደዚሁ ዮሐንስ ሌሎቹ 21 ቁጥሮች 21 ምዕራፎች ምን እንደሚመስሉ አንዳንዶችም እንደሚሉት እንደውም ሌሎቹንም 3ቱንም ወንጌላት ጨምረው እነዚህ ወንጌላት ሁሉ ምን ይመስላሉ፣ ስለማን ነው የሚናገረው የሚለውን ነገር ጠቋሚ ናቸው ብለው ይላሉ። እነዚህ 18 ቁጥሮች ማለት ነው። ታዲያ ዮሐንስ ሌሎቹን ተመሳሳይ ወንጌላቶች ማለትም ማርቆስን፣ ማቴዎስንና ሉቃስን በሚገባ ካነበበ በኋላ እነሱ ያልዳሰሱት ዮሐንስ ትኩረት ሰጥቶታል። ለምሳሌ ብንመለከት ምዕራፍ 1 ላይ የናትናኤልን መጠራት ይነግረናል፣ በሌሎቹ ላይ የለም። ምዕራፍ 2 ላይ የቃናን ሰርግ ይነግረናል፣ በሌሎቹ ተመሳሳይ ወንጌላት ላይ የለም። ምዕራፍ 3 ላይ የኒቆዲሞስን ታሪክ ይነግረናል፣ በሌሎቹ ተመሳሳይ ወንጌላት ላይ የለም። ምዕራፍ 4 ላይ የሳምራዊቷን ሴት ታሪክ ይነግረናል። ምዕራፍ 5 ላይ 38 ዓመት በሴሎም መጥመቃ ደጃፍ የነበረው ሰው ይነግረናል። ከዛ ደግሞ ምዕራፍ 9 ላይ ከመወለዱ ጀምሮ ማየት የተሳነውን ሰው ይነግረናል። ምዕራፍ 11 ላይ ደግሞ የአልዓዛርን ከሞት መነሳት ይነግረናል። ስለዚህ በሌሎቹ ትኩረት ያልተሰጠውን ወይም ደግሞ ያልተዳሰሰውን ነገር ዮሐንስ በመልእክቱ ወይም በወንጌሉ እንደዳሰሰልን እናያለን። ከዚህም በተጨማሪ ዮሐንስ እንደ ሌሎቹ ተመሳሳይ ወንጌላት የውልደት ታሪኩን የዘር ሐረጉን እየጠቀሰ አልነበረም የሚናገረው። ነገር ግን ቅድመ ሕልውናው ከዘላለም ማን ነው ብሎ ልክ ከዘላለም እርሱ ቃል ነበረ፣ ከዘላለም በፊት ቅድመ ሕልውና ነበረው፣ እርሱ ደግሞ ምን ሆኖ መጣ? ስጋን ለብሶ መጣ ብሎ የክርስቶስን አመጣጥ በዚህ መልኩ ይነግረናል። ታዲያ እነዚህን 18 ቁጥሮች በአራት ከፍለን እናያቸዋለን። የመጀመሪያው ከቁጥር 1 እስከ 3 ነው። ሁለተኛው ከቁጥር 4 እስከ 8 ነው። ሶስተኛው ከቁጥር 9 እስከ 13 ነው። አራተኛው ሐሳብ ደግሞ ከቁጥር 15 እስከ 18 ነው። ከቁጥር 1 እስከ 3 ያለው ቃል ዘላለማዊ ፈጣሪ ነው ይለናል ዮሐንስ። ቃል ዘላለማዊ ፈጣሪ ነው። ይህንንም ከቁጥር 1 እስከ 3 ስናነብ ሁለት ቃሎች አሉ፣ ወሳኝ ቃሎች። እነዚህን መፍታትም ስላለብን ነው። መጀመሪያ የሚል ቃል አለ። መጀመሪያ የሚለው ቃል በመጽሐፍ ቅዱስ ውስጥ 3 ቦታ ተጠቅሷል። ዘፍጥረት ምዕራፍ 1 ላይ ተጠቅሷል። የፍጥረትን አመጣጥ ሲናገር መጀመሪያ እግዚአብሔር ሰማይና ምድር ፈጠረ ይላል። ሁለተኛውን ደግሞ የምናገኘው አንደኛ ዮሐንስ መልእክት ላይ ነው። እሱም ስለ ሕይወት ቃል መጀመሪያ የነበረውን ብሎ ይነግረናል። ከዛ ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መጀመሪያ ቃል ነበር ይለናል። መጀመሪያ ሲል መነሻን ወይም የጊዜን ጅማሮ የጊዜን ቅደም ተከተል ለማሳየት ሳይሆን ከአብ ጋር ያለውን ግንኙነት፣ ከአብ ጋር ያለውን ዝምድና፣ ከአብ ጋር ያለውን ህብረት አመላካች ነው መጀመሪያ የሚለው ቃል ማለት ነው። ቃል ደግሞ የሚለው ምንድን ነው? ቃል የሚለው ይቅርታ እንግዲህ እነዚህን ሁለት የሌላ ቋንቋ ስጠቀም ሎጎስ የሚል የግሪክ ቃል አለው፣ ወይም ደግሞ በዕብራይስጥ ዳባር የሚል ቃል አለው ማለት ነው። እነዚህ ሁለቱም ትርጉሞች የሚያሳዩት ለምሳሌ ዳባር የሚለው የዕብራይስጥ ቃል
ለአይሁዳውያን ምን ነው የሚያሳየው? ቃል የመፍጠር ኃይል እንዳለው አባቶች ለመባረክም ቃልን ይጠቀማሉ፣ ለመርገምም ቃልን ይጠቀማሉ። ስለዚህ የአይሁዳውያን አንባቢዎች ወይም የአይሁዳውያን ተደራሲዎች ዮሐንስ ወንጌልን በሚያነቡበት ጊዜ መጀመሪያ ቃል ነበር ሲላቸው ዘፍጥረትን ያስታውሳቸዋል ማለት ነው። ግሪኮችም ሲያነቡት በተመሳሳይ እንደዚሁ እነሱንም የሚያስታውሳቸው ነገር አለ። ግሪኮች ደግሞ ስለ ቃል ምንድነው የሚያስቡት? ቃል ማለት ይሄንን ዩኒቨርስ ይሄንን አጽናፈ ዓለም ካለመኖር ወደ መኖር ያመጣ ኃይል ነው። እንደገናም ደግሞ ይሄንን ዩኒቨርስ ከበስተጀርባ ሆኖ የሚቆጣጠር ኃይል ነው፣ የሚመራ ኃይል ነው ብለው ያስባሉ ግሪኮች። ጥንትም የነበሩ የግሪክ ፈላስፎችም እንደ አይነት ሐሳብ ነበራቸው። ስለዚህ ግሪካውያንም ሲያነቡ አይሁዳውያንም ሲያነቡ ዮሐንስ የሚያስተምራቸውና ወይም ሊያሳያቸው የፈለገው ምን እንደሆነ ይረዳሉ ማለት ነው። ስለዚህ ሁለቱም ይህ አጽናፈ ዓለም ወይም ደግሞ ሁሉም ፍጥረት በእርሱ እንደሆነ እርሱም ቃል በቃል እንደሆነና በቃል እንደተፈጠረ ይረዳሉ ማለት ነው። ስለዚህ ቃል ዘላለማዊ ፈጣሪ ነው። ከጥንት የነበረ ቅድመ ህልውና ከፍጥረት በፊት የነበረ ነገር ግን ሁሉ ነገር በእርሱ የሆነ ሁሉ ነገር በእርሱ የተፈጠረ ነው የሚል ሐሳብ አለው ማለት ነው። ሁለተኛው ደግሞ ከቁጥር 4 እስከ 8 ደግሞ ስንመለከት ቃል ወይም ደግሞ ሎጎስ ሕይወትና ብርሃን ሰጪ ነው ይላል። ቃል ሕይወትና ብርሃን ሰጪ ነው ብሎ ይነግረናል። ሕይወት በእርሱ ነበረች ይላል ዮሐንስ ሲጽፍ፣ ሕይወት በእርሱ ነበረች። በቃል በኩል በሎጎስ ውስጥ ሕይወት ነበረች። ሕያዋን ፍጥሯን ሁሉ ሕይወት ያላቸው ፍጥሯን ሁሉ በጉዞ ዓለም ውስጥ ያሉት ሕያዋን ሁሉ ሕይወትን ያገኙት በማን ነው? በእርሱ አማካኝነት ነው። እንደገና ደግሞ እርሱ ሕይወት ሰጪ ብቻ ሳይሆን ለሕያዋን ፍጥረት ሕይወት ሰጪ ብቻ ሳይሆን ብርሃንም ነው፣ ብርሃንም ጭምር ነው። ስለዚህ የምድር የፍጥረታት ሕይወትም መንፈሳዊ ሕይወትም ምንጩ ማን ነው? እርሱ ቃል ነው ብሎ ይነግረናል። ስለዚህ ቃል ሕይወትና ብርሃን ሰጪ ነው ማለት ነው። መጥምቆ ዮሐንስም ይሄንን ነገር ይመሰክራል። ከቁጥር 6 ጀምሮ ስናይ እኔ ብርሃን አይደለሁም ይላል። እኔ ብርሃን አይደለሁም፣ ነገር ግን እኔ የመጣሁት ምንድነው ይላል? ስለ ብርሃን ልመሰክር ነው። እውነተኛ የዓለም ብርሃን ወደዚህ ምድር ወይም ወደዚህ ዓለም ይመጣ ነበር። ዓለሙ ምን አላደረገውም? አላወቀውም። ዓለም አላወቀውም፣ አልተረዳውም እንጂ እውነተኛ የዓለም ብርሃን ወደዚህ ምድር መጥቷል ብሎ ስለዚህ ብርሃን ሲመሰክር እናያለን። ስለዚህ ቃል ሕይወትና ብርሃን ሰጪ ነው ማለት ነው። ሶስተኛው ደግሞ ሐሳብ ከምናገኘው ቃል ልዩነትን ያመጣል። ከቁጥር 9 እስከ ቁጥር 13 ማለት ነው። ምንድነው ቃል ልዩነትን ያመጣል? መወሰን በቻሉና መወሰን ባልቻሉ መካከል በእነዚህ በሁለቱ መሃል ልዩነትን ያመጣል። ምክንያቱም ቅድም እንዳነሳሁት ቃልን ያላወቁ ነበሩ። እውነተኛ ዓለም ብርሃን ወደዚህ ምድር መጣ፣ ወደ ዓለም መጣ፣ ዓለሙም አላወቀውም ይላል። ስለዚህ ዓለም አላወቀውም፣ ቃልን ያላወቁ አሉ። እንደገና ደግሞ ቃልን ያልተቀበሉ አሉ። እንደገና ደግሞ ቃልን የተቀበሉ አሉ። ቃልን ያላወቁ፣ ቃልን የተቀበሉና ቃልን ያልተቀበሉ፣ ባወቁትና ባላወቁት መካከል ልዩነትን ያመጣል። አራተኛው ደግሞ ከቁጥር 15 እስከ 18 ያለው ቃል እግዚአብሔርን ይተርካል ይላል። እግዚአብሔርን ያየው አንድስ እንኳ የለም። ሮሜ ምዕራፍ 1 ቁጥር 20 ላይ ስንመለከት የማይታየው ባህሪ እርሱም ዘላለማዊ ኃይሉ ደግሞ አምላክነቱ በዓለም ፍጥረት ግልጥ ሆኖ ይታያል ይላል። ስለዚህ እግዚአብሔር ያየው የለም፣ አንድስ እንኳ ያየው የለም። ስለዚህ እግዚአብሔር ራሱን በተፈጥሮ በኩል ውስን በሆነ መገለጥ ገልጧል፣ በህሊናችን በኩል ገልጧል፣ በህጉ በኩል በተጻፈው ገልጧል፣ በመጨረሻ ግን በልጁ በኩል ተገልጧል። ስለዚህ በአባቱ እቅፍ ያለ አንድያ ልጁ ምን አደረገው? ተረከው፣ ገለጠው። ስለዚህ ቃል ምን አደረገ ማለት ነው? እግዚአብሔርን ገለጠ። ስለዚህ ቃል ዘላለማዊ ፈጣሪ ነው። ቃል ብርሃንና ሕይወት ሰጪ ነው። ቃል ልዩነትን ያመጣል። ቃል እግዚአብሔርን ይተርካል። ታዲያ ይህ ቃል ከመጀመሪያ የነበረው ይህ ቃል ምን ሆነ ይለናል? ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በመካከላችን ምን አደረገ? አደረ። እኛም ክብሩን አየን ይላል ዮሐንስ። እኛም ክብሩን አየን። እንዴት ነው ክብሩን ያየነው ነው የሚለው? አየነው። ቃል ስጋ ሆኖ መለኮት ስጋ ሆኖ በመካከላችን ተገልጦ ሰማነው፣ አየነው፣ ዳሰስነው፣ እናቀዋለን። ክብሩን አየን። ሰው ሆኖ አምላክ ሰው ሆኖ በመካከላችን ተመላለሰ፣ እምናየው ሆነ ይላል። ክብሩን አየን የሚለውንም በየምዕራፉ ላይ ስንሄድ ምዕራፍ 2 ላይ በቃና ዘገሊላ ውሃውን ወደ ወይን ጠጅ ከቀየረ በኋላ ክብሩን አሳየ ይላል። አልዓዛርንም ካስነሳ በኋላ ክብሩን አሳየ ይላል። ስለዚህ ኢየሱስ ክርስቶስ
ክብሩን ምን አድርጓል? አሳይቷል። በዚህ ብቻ ሳይሆን በሞቱም ጭምር ማለት ነው። የሰው ልጅ ይከብር ዘንድ አለው ብሎ ስለ ሞቱ ምን አደረገ? ተናገረ። ክብሩን አየን፣ በመካከላችን ተገኘ፣ በመካከላችን አደረ፣ ዳሰስ ነው፣ ነካ ነው ብሎ ያለ። ስለዚህ ያ ዘላለማዊ አምላክ ከጥንት የነበረው ሁሉ የሁሉ ነገር ፈጣሪ የሆነው አምላክ እርሱ ስጋ ሆኖ በመካከላችን አደረ፣ በመካከላችን ተገኘ። ይህንንም ነው ምክንያት አድርገን ዛሬ የጌታን የልደት መታሰቢያ በዓል የምናከብረው። ዋው ድንቅ ጊዜ! ተመልሰን እንመጣለን። በትዕግስት ጠብቁ። ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም። የፍቅር ስጦታዬ ነህ፣ ስጦታዬ ነህ፣ ስጦታዬ ነህ። ከአብ ዘንድ የተሰጠኝ ስጦታዬ ነህ፣ ስጦታዬ ነህ። እወድሃለሁ፣ እወድሃለሁ፣ እኔ እወድሃለሁ፣ እወድሃለሁ። የእግዚአብሔር መጨረሻ ስጦታው ሚወደው አንድያ ልጁ ነው። ዘንድ የተሰጠኝ ስጦታዬ ነህ፣ ስጦታዬ ነህ። እወድሃለሁ፣ እወድሃለሁ፣ እኔ እወድሃለሁ፣ ሳይተካው ያለ ምናምንቴ የተቀበልኩ ከመድኃኒቴ እስኪመጣልኝ ወይስ ከመሄጃዬ ኢየሱስ ነው የመጨረሻዬ። ሳይተካው ያለ ምናምንቴ የተቀበልኩ ከመድኃኒቴ እስኪመጣልኝ ኢየሱስ ነው የመጨረሻዬ። ስጦታዬ
ሲመልሽ ቤተልሔም ጌታ ተወለደ መድኃኔዓለም። በነቢዩ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል የሚለው ቃል እግዚአብሔር ከኛ ጋር ማለት ነው እና እግዚአብሔር ከኛ ጋር ሆኖ የተገለጠበት ማለት ነው። በጣም ድንቅ ነገር ነው። እግዚአብሔር ለሰው ያለውን ፍቅር ያየንበት፣ እግዚአብሔር ራሱን ሰውን የመብደዱን ጥግ ያየንበት ነው። ፓስተር ደግሞ አንተ ይህን የሰላም አምላክ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። በአንዳንድ ኮንቴክስት ውስጥ ስታዩት ሕፃን ተወልዶልናል ሲል የምስራች የሚል ቃል አለው አይደለም? ባይጻፍልንም አለው ይሄ ምስራች አለው እና ይሄን ምስራች አንተ ርዕሰ ፓስተርዬ አንተ ደግሞ የምትለንም ብትለን ስለዚህ ሕፃን፣ ስለዚህ ቃል፣ ስለዚህ ያው አምላክ የምትለንም ክብር ለኢየሱስ ይሁን። ክብር ለተወለደው ለአዳኛችን ለመድኃኒታችን ለጌታ ለኢየሱስ ይሁን። በድጋሚ እኔም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል እናንተንም በዚህ በቴሌቪዥን መስኮት በመላው ዓለም ለሚከታተሉን ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አደረሳችሁ። አሜን። እንኳን አብሮ አደረሳችሁ። እውነት ነው፣ የምስራች ነው። የኢየሱስ ክርስቶስ መወለድ ዛሬ መታሰቢያ በዓሉን ስናደርግ ይህንን ፕሮግራም ስናደርግ በጣም እጅግ ደስ እያለን ነው። የምስራች ነው። እንደውም የምስራች የሚለውን ቃል በሉቃስ ወንጌል ምዕራፍ 2 ላይ እናገኘዋለን። ከቁጥር 8 ጀምሮ ያለውን የእግዚአብሔር ቃል እንደው ባነብና እኔም እንደው የሆነ ነገር ብጨምር ደስ ይለኛል። ሉቃስ ወንጌል ምዕራፍ 2 ላይ ከቁጥር 8 ጀምሮ እንደዚህ ይላል። በዚያው ሀገር በሌሊት መንጋቸውን ሲጠብቁ በሜዳ የሚያድሩ እረኞች ነበሩ። የጌታ መልአክ ድንገት መጥቶ በአጠገባቸው ቆመ። የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ያዛቸው። መልአኩ እንዲህ አላቸው፣ አትፍሩ፣ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁና ዛሬ በዳዊት ከተማ መድን ተወልዶላችኋል፣ እርሱም ጌታ ክርስቶስ ነው ይላል። የምስራች አሉ መላእክቶች ለእረኞቹ ተገለጡላቸውና እረኞቹ መልአክ ሲገለጡላቸው የሚገርም በጣም ታላቅ ፍርሃትና ድንጋጤ ነበር የያዛቸው። ነገር ግን መላእክቶቹ ይዘው የመጡት ነገር የሚያስፈራና የሚያስደነግጥ ሳይሆን የምስራች ነው። ለዚህ ነው አትፍሩ አላቸው። የጌታችን የኢየሱስ ክርስቶስ መወለድ ለሰው ልጆች ሁሉ ፍርሃትና ድንጋጤ ሳይሆን ይዘው የመጣው የምስራች ነው ይዘው የመጣው። በኃጢአት ባርነት ለነበርን፣ በዲያብሎስ ጭቆና ውስጥ ለነበርን፣ ከእግዚአብሔር ጋር ተጣልተን ርቀን ለነበርን ህዝቦች በሙሉ የምስራች ይዞልን የመጣው። ለዛ ነው አትፍሩ፣ ለህዝብ ሁሉ የሚሆን ታላቅ ደስታ የምስራች። ይሄ የምስራች ምን የያዘ ነው? ታላቅ ደስታ የያዘ ነው። ለማን ነው? ለህዝብ ሁሉ የሚሆን። ይሄ ህዝብ ቋንቋ አይመርጥም፣ ብሔር አይመርጥም፣ ጥቁር አይልም፣ ነጭ አይልም፣ ወንድ አይልም፣ ሴት አይልም፣ የተማረ አይልም፣ ድሃ ባለጠጋ አይልም። ለሁሉም የሚሆን የምስራች ነው። ለምንድን ነው የምስራች ለህዝብ ሁሉ የሆነው ለሰው ሁሉ የሆነው ስንል ሰው ሁሉ በኃጢአት ወድቆ ነበረ። ቀደም ፓስተርም ብለዋል። ሁለት ሰዎች በዚህ ምድር ላይ ክስተታቸው ወይም መምጣታቸው ልዩ ያደርጋል ብላል። አንደኛው የመጀመሪያው አዳም ነው። መጽሐፍ ቅዱስ ደግሞ የጌታን ኢየሱስ ክርስቶስን ሁለተኛው አዳም ይሏል። የመጀመሪያው አዳም ወደዚህ ምድር ለሰው ልጆች ሁሉ ኃጢአት ይዞ ገባ። መጽሐፍ ቅዱስ እንደሚል ኃጢአት በአንድ ሰው ገባ ይላል። በጌታችን በኢየሱስ ክርስቶስ አማካኝነት ደግሞ በዚህ በተወለደው ደግሞ የሰው ልጆች ሁሉ በመጀመሪያው አዳም በኃጢአት ባርነት ውስጥ ነበሩ፣ በኃጢአት እስራት ውስጥ ነበሩ፣ በዘላለም ፍርድ ውስጥ ነበሩ። ከዚህ ነፃ የሚያወጣ አዳኝ መጣ። ያ ነው ተወለደ ብለን ዛሬም ደግሞ ይህንን የመታሰቢያ በዓል የምናደርገው። በድጋሚ የምስራች ኢየሱስ ተወልዷል። በድጋሚ የምስራች ፓስተርዬ፣ የምስራች ኢየሱስ ተወልዷል። የሚገርም ሉቃስ የሉቃስ ወንጌል ሲጽፍ መጽሐፍ ቅዱስ አስተማሪዎች ምን ያሉ የሉቃስ ወንጌል ዋናው የተጻፈበት ምክንያት የሰው ልጅን ሊፈልግ የጠፋውን ሊፈልግና ሊያድን መጣ ይላል። የኢየሱስ ክርስቶስን መምጣት ሰብሰብ አድርጎ በአንድ አረፍተ ነገር ሲያስቀምጠው የጠፋውን የሰው ልጅ ሊፈልግ መጣ ይላል። ኢየሱስ ለምን ተወለደ ስንል የጠፋነውን እኛን ሊፈልገን መጣ፣ የጠፋነውን እኛን ሊያድነን መጣ።
የጠፋነውን እኛ ከእግዚአብሔር ጋር ሊያስታርቀን መጣ። ይህንን ነው መላእክቶቹ ለእረኞቹ አትፍሩ ይዘን የመጣ ነው ምንድን ነው? የምስራች ነው። ይሄ ምስራች ምንድን ነው? ደስታ ነው ብለው ተናገሩ። እንደዚህ ይላል፣ በድጋሚ ላነበው። አትፍሩ፣ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች አምጥተንላችኋልና ዛሬ በዳዊት ከተማ መድን ወይንም መድኃኒት ተወልዶላችኋል። የተወለደው ኢየሱስ መድኃኒት ነው። ለዓለም ሁሉ የሚሆን መድኃኒት ነው። ዓለም ሁሉ ቅድም እንዳልኩት በኃጢአት ተይዟል። ኃጢአት ደግሞ ወዴት ነው የሚነዳን? ወደ ሞት ነው የሰው ልጆችን የሚነዳው። ስለዚህ ከዚህ ነፃ የሚያወጣ ከዚህ የሚፈውስ ከኃጢአት በሽታ የሚፈውስና ከእግዚአብሔር ጋር የሚያስታርቅ ታላቅ የምስራች እና ይሄንን የምስራች ይዘው ስለመጡ ምን ይላል መሰላችሁ? በዚሁ በሉቃስ ወንጌል ወረድ ብለን ቁጥር ላይ ስናነብ በጣም ደስ የሚል ነገር ይናገራል። ቁጥር 14 ላይ ክብር ለእግዚአብሔር በአርያም፣ ክብር ለማይሆን ለእግዚአብሔር በአርያም፣ ሰላምም እርሱ ለሚወዳቸው ሰዎች በምድር ይሁን። ይሄ ለእግዚአብሔርም ክብር ነው። የኢየሱስ ክርስቶስ መወለድ ለእግዚአብሔርም ክብር ነው። እግዚአብሔር የሰው ልጆች እንዲድኑ ስለሚፈልግ ይህንን የሰው ልጆችን ደግሞ የሚድኑበትን መንገድን እቅዱን ያዘጋጀው መንገዱን ያዘጋጀው የላከልን ኢየሱስ ክርስቶስን የላከልን ማን ነው? እግዚአብሔር አባታችን ነው። ስለዚህ ለእርሱ ምን ይሁን? ክብር ይሁን። ክብር በአርያም ክብር በሰማይ ለእርሱ ይሁን። እንዲሁም ደግሞ ሰላምም በምድር ላይ እርሱ ለሚወዳቸው ለመጣላቸው ለሰው ልጆች በሙሉ ብለናል ቅድም። ለእነርሱ ሁሉ ምን ይሁን? ሰላም ይሁን፣ እርቅ ይሁን ማለት ነው። ኢየሱስ ክርስቶስ ሲመጣ አንዱ ያደረገው ነገር ሰላም፣ እርቅ ነው። ከአብ ጋር አስታረቀን ይላል። አሁን እኛ የቁጣ ልጆች አይደለም፣ የእግዚአብሔር ልጆች ነን፣ የፍቅር ልጆች ነን። ፍቅር የሆነው እግዚአብሔር አንድ ልጁን ለእኛ በመላክ ከእግዚአብሔር ጋር ታርቀናል። እና ታዲያ ዛሬ ይህንን የኢየሱስ ክርስቶስን የመወለድ በዓል ምክንያት ስናደርግ በልዩ ልዩ ሁኔታ መቼም በየቤቱ ይሄ በዓል ዛሬ ይከበራል አይደለም? አንዳንዱ በመብላት በመጠጣት፣ ሌላውም ደግሞ በዘፈንም በጭፈራም በብዙ መንገድ ያከብረዋል። ግን እንደው በዚህ በቴሌቪዥን መስኮትም ለሚከታተሉን ሰዎች ማስተላለፍ የምፈልገው ነገር ዛሬ የሰው ልደት አይደለም፣ የአዳኛችን የመድኃኒታችን የጌታችን የኢየሱስ ክርስቶስን መወለድ ምክንያት እያሰብን ነው እያከበርን ያለ ነውና፣ ስለዚህ ከሁሉም በላይ ከመብሉም ከመጠጡም በሌላ ነገር ከምንደሰተው በላይ ይህ ኢየሱስ ክርስቶስ ሰው የሆነበት ምክንያት የመጣው እናንተን ፈልጎ ነው። የእናንተን ኃጢአት ተሸክሞ በቀራንዮ መስቀል ላይ ሊሞት ነው የመጣው። በዚህ ደስ ይበላችሁ፣ ከእግዚአብሔር ጋር ሊያስታርቃችሁ ነው የመጣው። ምናልባት ዛሬ ብሞት ብላችሁ እየተጨነቃችሁ ያላችሁት ኢየሱስ የመጣው ለእናንተ ነው፣ ሰው የሆነው ለእናንተ ነው። ይህንን ኢየሱስ ክርስቶስን የሕይወታችሁ አዳኝና ጌታ አድርጋችሁ ብትቀበሉ ከእግዚአብሔር ጋር ሰላም ይኖራችኋል፣ ከእግዚአብሔር ጋር እርቅ ይሆናችኋል። ይህንንም እንድታደርጉ ደግሞ ምኞታችን ነው፣ ጸሎታችን ነው። እግዚአብሔር አምላክ ይባርካችሁ። አሜን። ስለዚህ ሁላችንም አንድ የመጀመሪያ የምስራች የምስራች ሕፃን ተወልደዋል። የምስራች ዋው! ድንቅ ጊዜ። ተመልሰን እንመጣለን። በትዕግስት ጠብቁን። ደስ ይበልሽ ቤተልሔም ተወለደ መድኃኒዓለም። ከሱ በቀር የለም። የሰው ልጅ እንዲወልድ እንዲዋለድ ሆኖ በእጁ ተፈጥሮ አዳም አቤልንም ቃየልን ጨምሮ መውለድ ከጀመረ ከዚያ ቀን ጀምሮ መውለድ መዋለዱ በስርዓት ቀጥሏል። ወንዶችና ሴቶች ብዙ ተወልደዋል። መሳፍንት፣ መኳንንት፣ ነቢያት፣ ነገስታት እንደተወለዱ በታሪክ ተጽፏል። መካን የነበሩት በአምላክ ቸርነት ጸንሰው ወልደዋል። በዕድሜ የገፉትም በድንቅ አሰራሩ ወልደው ፍሬ አይተዋል። ወልደዋል፣ ተዋልደዋል፣ በስተዋል፣ ተባስተዋል። ሁን እንደተባለው
ሰው ወልዶ ተዋልዶ ምድርን ሞልቷታል። የብዙ መሳፍንት፣ የብዙ ነቢያት፣ የብዙ ጠቢባን፣ የብዙ ነገስታት፣ የብዙ ኃያላን፣ የብዙ ሊቃውንት የሁሉ አወላለድ የሁሉ አመጣጥ በታሪክ ተነግሯል። አጀብ ጉድ ተብሎ በመጽሐፍ ተጽፏል። የሱ ግን ይለያል። ሁሉም ሲወለዱ ደስታ ቢጨምርም ተወለዱ ብሎ ሰማይ አልዘመረም። መላእክታት ወርደው በክብር አልሰገዱም። አዳኝ እንደዚህ ቀን ተወልዶ አያውቅም። የትኛውም ንጉስ ተወለደ ተብሎ ጠቢባን ሊሰግዱ ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን ከየትም አልመጡም። አምላክ ንጉስ ካህን ልክ እንደዚህ ሆኖ ተወልዶ አያውቅም። አምላክ ንጉስ ካህን ልክ እንደዚህ ሆኖ ተወልዶ አያውቅም። ከታሪኩ ሁሉ በድንቅ ከሰፈረው በመጽሐፍ ተጽፎ ለዕውቀት ከቀረው ማን ሲዘመርለት ማን ሲሰገድለት መቼ ታይቶ ያውቃል? የሱ ግን ይለያል። ተወለደ ብለው መላእክት ሰብከዋል። እረኞች ላዩት ክብር ምስጋና አቅርበዋል። ጠቢባን ሊሰግዱ አጥናፍ ተጉዘዋል። እግዚአብሔር ከሰው ታርቆ አብሮ ሊሆን ምሏል። አማኑኤል ሆኗል። እንዲህ ከሱ በቀር በማንም አልሆነም። ይሄ ካንዴ በቀር መቼም አልተጻፈም። መድኃኒት፣ ንጉስ፣ አምላክና ካህን፣ የሰላም አለቃ እንዲህ በአንድ ሕፃን ተገልጦ አያውቅም። በዘለዓለሙ ለአንዴና አንድ ብቻ ከዛም ቀደም የለም ዳግመኛም አልሆነም። ሰማይ ምድር ወርዶ በጨርቅ ተጠቅልሎ እንዲህ አንሶ አያውቅም። ማንም ለሰው ፍቅር እንኳን ከአምላክነት ከዙፋኑ ወርዶ በፍጹም አያውቅም። በፍጹም ከሱ በቀር የለም። ይንገስ ለዘላለም። አሜን። ሃሌሉያ። Radiant beam
ይበልሽ ቤተልሔም ተወለደ መድኃኔዓለም። ኢሳይያስ ምዕራፍ 7 ላይ አሁን ቅድም አንተ ስትናገር ፓስተር መጨረሻው ላይ ለሰላሙ ብዛት ፍጻሜ የለውም ይላል። ምን አይነት አምላክ ነው የተወለደው? ይሄ ሰላም በየቤታችሁ ይግባ። ምክንያቱም ብዙ ሰላሞች በትላልቅ በሀገራት ደረጃ ሊሆን ይችላል፣ በተቋም ደረጃ ሊሆን ይችላል። ሰላሞች ልክና ገደብ አላቸው። እነዛ ተቋሞች ወይም መንግስታት ኤግዚስት ባደረጉበት ልክ ነው፣ በኖሩበት ዘመን ልክ ነው። የእሱ የሰላም ብዛት ግን ፍጻሜ የሌለው አምላክ። አሜን። ደግመን እንላለን የምስራች ለህዝብ ሁሉ እንዴ ቃል የምስራች አንድ ሁለት ቦታ አንድ ቃል ባሳይ ምናልባት ፓስተርዬ በዛ ላይ ትቀጥልልናለህና ዕብራውያን ምዕራፍ 1 ቁጥር 6 ላይ ደግሞም እግዚአብሔር ይላል በኩሩን ወደ ዓለም ሲያስገባ ስለ ኢየሱስ እየተናገረ ነው። የእግዚአብሔር መላእክት ሁሉ ይስገዱለት ይላል። ስንቱ ሁሉ። ለዚህ ፊልጵስዩስ ላይ ጉልበት ሁሉ ይላል። ስንቱ ሁሉ፣ ፍጥረት ሁሉ፣ የሚያምንም የማያምንም ሊንበረከክለት የሚገባ ጌታ ነው። እኔ እኮ ልጄን በወድ ምክንያት አለኝ አይደለም? ልጆቻችሁን ብትወዱ ምክንያት የለም አለ። በምድር ላይ የተፈጠረ ሰው የተባለ ያለ ምክንያት የወደደም የለም የሚወድም የለም። ልጄ እኔም ብትወድ አባቷ ስለሆንኩ ነው። ሪዝን ነው፣ ምክንያት ነው። ልጆቻችሁን ብትወዱ አባት ስለሆናችሁ ነው። እናታችሁን ብትወዱ አባታችሁ። ሁሉም በምድር ላይ ሪዝን አለው። ምክንያት የሌለው ወዳጅ የለም። ምክንያት የሌለው አንድ ወዳጅ ግን አለ፣ ኢየሱስ ክርስቶስ ጌታ ነው። ታዲያ ለዚህ ጌታ ደግሞ ምን አይነት ስግደት ያስፈልገዋል? ምን አይነት ክብር ያስፈልገዋል? ጌታ ሆይ ፓስተርዬ እስኪ ለዚህ ጌታ ምንድን ነው የሚገባው? አመሰግናለሁ ፓስተርዬ። እኔም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ ልል እወዳለሁ። ከኔ ጋር ደግሞ ቅድም የምስራችሁን የሰማንለት ስጋ የሆነውን ቃል ከእግዚአብሔር የተሰጠንን አዳኝ እንስገድለት፣ ሁሌም እንስገድለት የሚል እግዚአብሔርን ቃል ባጭሩ አካፍላችኋለሁ። በማቴዎስ ወንጌል ምዕራፍ 2 ላይ ከቁጥር 1 ጀምሮ ያለውን አነበዋለሁ በጌታ በኢየሱስ ስም። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሱ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሱን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው።
እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ ይላል። ጌታ ይባረክ። የማቴዎስ ወንጌል ምዕራፍ 2 ላይ በኢየሱስ ክርስቶስ ልደት ወቅት ይሄንን ዘመን የተረዱ እግዚአብሔርም ያስረዳቸው እግዚአብሔርም የገለጠላቸው በዘመን ምርመራም ጊዜውን የመሲሁን መምጣት የቃል ስጋ መሆንን የተነገረው ትንቢት የሚፈጸምበት ጊዜ መሆኑን የተረዱ ሰብአ ሰገል የሆኑ ከአይሁድ ወገን ያልሆኑ ከሩቅ የመጡ ከምስራቅ ነው የሚለው መጽሐፉ የአይሁድ ንጉሥ ተወልዷል። የተወለደበት ቦታ የት ነው? የሚወለድበትንም ቦታ ጊዜውን ዘመኑን ተረድተናል፣ ግን የተወለደበት ቦታ ወዴት ነው እያሉ እየጠየቁ መጡ። በዚህ ጊዜ ሄሮድስ ነበረ የነገሰው። ሄሮድስ ይህን በሰማ ጊዜ ታወከ። ለምን መጣችሁ? ልንሰግድለት መተናል፣ ለአይሁድ ንጉሥ ልንሰግድለት መተናል ብለው ሲነግሩት ሄሮድስ ታወከ። አብረውት ያሉ ኢየሩሳሌም ከተማው ሁሉ ታወከ ይላል። ቀጥሎም ሄሮድስ ሕዝብን ሁሉ ሰብስቦ በተለይ አለቆችን የካህናትን አለቆች ሰብስቦ ወዴት ነው መቼስ ነው የሚወለደው ብሎ ጥበብን ጠየቃቸው። እነሱም ነገሩት። ትንቢት ነበረ፣ የተነገረ ትንቢት ነበር ስለ ቤተልሔም። አንቺ የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣል የሚል ትንቢት ስላለ ንጉሱ የሚወለደው ከቤተልሔም ነው ብለው ነገሩት። ወዲያው ከሰብአ ሰገሉ ጋር ያለውን ንግግር ቀጥሎ እንደዚህ ይላል። ቁጥር 7 ላይ ሰብአ ሰገልን በስውር ጠርቶ እንስገድለት ያላችሁት የአይሁድ ንጉሥ ሂዱና ስገዱለት፣ ቀጥሎም ደግሞ እኔም መጥቼ እንድሰግድለት ብሎ ጠቁሙኝ፣ ቦታውን አሳዩኝ ብሎ ወደ እኔ ተመለሱ ብሎ ላካቸው። በኋላ ላይ ኮከብ አይተው ኮከብ እየመራቸው እግዚአብሔር አመራሩ ድንቅ ነው፣ አመራሩ ልዩ ነው። ኮከብ አይተው ጉዟቸውን ቀጠሉ። ኮከቡ ወስዶ ማርያም ወዳለችበት ሕፃኑ ወዳለበት ወደዛ ወደ ቤተልሔም ኢየሱስ ክርስቶስ ወዳለበት ሕፃኑ ወዳለበት ቦታ አደረሳቸው። እጅግ በጣም በታላቅ ደስታ ጉዟቸውን ተጉዘው ሕፃኑን አገኙት ይላል። ቃል የሆነው ስጋ ሆኖ ትንቢት ተፈጽሞ የመረመሩት የዘመን ጊዜ ትክክል ሆኖ አገኙት። እጅግ በጣም ደስ አላቸው። የተወለደውን ጌታ ሲያዩ ወድቀው ሰገዱለት ይላል። አከበሩት፣ አክብሮትን ሰጡት። ከዛም ደግሞ በእጃቸውን የያዙትን ውዳቸውን፣ ብርቃቸውን፣ ዕጣኑን፣ ከርቤውን፣ ወርቁን ሁሉ አቀረቡለት፣ ስጦታም ሰጡት፣ ሰገዱለት። ኢየሱስ ክርስቶስ በተወለደ ሰሞን የሆነው ይሄ ጌታ ሲወለድ ከሩቅ የመጡ ሰዎች ኢየሱስን አግኝተው ሰግደውለታል፣ አምልከውታል። በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት መታሰቢያ ጊዜ ልናደርግ የሚገባው ጌታችንና መድኃኒታችን ኢየሱስ ክርስቶስን ልናመልከው፣ ልንሰግድለት፣ ልናከብረው። አንተ ንጉሥ ነህ፣ አንተ ጌታ ነህ። ሉቃስ እንዳለ ቅድም እንደተካፈል ነው ዛሬ በዳዊት ከተማ ጌታ መድኃኒት እርሱም ክርስቶስ ተወልዶላችኋል እንደሚል እርሱ መድኃኒት ነው፣ እርሱ ጌታ ነው፣ እርሱ ንጉሥ ነው። እንስገድለት። የልደቱ ባለቤት ኢየሱስ ክርስቶስ በሚታሰብበት ልደቱን በምናስብበት በዚያ ቀን ልናከብረው፣ ልናመልከው፣ ልንሰግድለት ይገባል። መጽሐፉ ይህን ነው የሚያስተምረን። ይሄ ከመብላት ከመጠጣት ህብረት ከማድረግ እንደ ቤተሰብ ከመሰብሰብ ያለፈ ነው። እውነተኛ መገዛት። እነዚህ ሰዎች ወድቀው ነው የሚለው መጽሐፉ፣ ጎንበስ ብለው ዝቅ ብለው ለተወለደው ጌታ ሰገዱለት። ይሄ ሰሞን ለጌታ ለኢየሱስ አምልኮ የምናቀርብበት የምንሰግድበት አምልኮን የምናቀርብበት ጊዜ ነው። እንዴት እናድርግ? እንዴት እናምልከው? ከነዚህ ሰዎች አንድ ሁለት ሶስት ነገሮችን ብንማር ደስ ይለኛል። እንዴት ነበር እነዚህ ሰዎች ያሳልፍ? ጊዜውንስ እንዴት ነበር የተረዱት? እኔ የነዚህን ሰዎች ህይወት ሳይ ወቅቱ ጌታ ኢየሱስ የተወለደበት ወቅት የደስታ ወቅት ነው። ለምን? ቃል ስጋ ሆኗል፣ ትንቢት ተፈጽሟል።
እግዚአብሔር የተናገረውን አድርጓል። በዚህ ጊዜ ሰው አምልኮ ውስጥ ነው መግባት ያለበት። እግዚአብሔርን ነው ከፍ ማድረግ ያለበት። የምስራች መልካም ዜና ስለተሰማ። ሌላው ደግሞ ለምን እናምልከው? ስለሚገባው። የተወለደው ንጉሥ ነው። የተወለደው መሲህ ነው። የተወለደው አዳኝ ነው። የተወለደው ጌታ ነው። ይገባዋል። ክብር ይገባዋል። አምልኳችን ይገባዋል። ስለሚገባው እናምልከው። ሌላው እነዚህ ሰዎች እጅግ ብዙ ዋጋ ከፍለው ነው ያገለገሉት፣ ያመለኩት። ከሩቅ አገር መጥተው ነው የሚለው መጽሐፍ። ከምስራቅ መጥተው ብዙ ተጉዘው ዋጋ ከፍለው ጌታ ኢየሱስን የተወለደውን ንጉሥ አመለኩት። የትኛውንም ዋጋ ምድር የምትጠይቀንን የትኛውንም ዋጋ ለጌታ ለኢየሱስ ይገባዋል። ዋጋ ከፍለን ጌታ እናምልከው። ዋጋ ከፍለን እናምልከው። ይህን ከነሱ እንማራለን። ሌላው በአምልኳቸው ውስጥ ምን አደረጉ? ስጦታቸውን ሰጡት። በስጦታ አመለኩት። ወርቅ፣ ከርቤ፣ እነዚህ ውድ የሆኑ በጊዜው ለነሱ ውድ የሆኑ ነገሮች አቀረቡለት። ንጉሱን ኢየሱስን በግርግም አይተው ዝም አላሉም። ስጦታ ተዘጋጅተው ሲጀምር ከቤታቸው ከመንገዳቸው ተሰብስበው ስጦታ ይዘውለት መጡ። ለተወለደው ንጉስ ስጦታን አቀረቡለት። ውዱን ነገራቸውን አቀረቡለት። ንጉሱ ኢየሱስ፣ የተወለደው ኢየሱስ የኛ ውድ ነገር ይገባዋል። ውድ የሆነውን ስጦታ እናቅርብለት። በስጦታችን እናክብረው። የኛ በሆነው ውድ ነገር እግዚአብሔር ስጦታችንን ይቀበላል ከልብ ስናደርገው። የተወለደው ንጉስ፣ የተወለደው ኢየሱስ አምልኳችን ይገባዋል፣ ስጦታችንም ይገባዋል። ሌላው ይሄ ጊዜ እንደው ለአምልኮ የሚመች ጊዜ አይደለም እና በማይመች ሁኔታም ቢሆን እናምልከው ንጉሱን፣ የተወለደውን ጌታ። ለምን? ሄሮድስ የነገሰበት ጊዜ፣ ከተማይቱ የታወከችበት ጊዜ፣ የአይሁድን መናወጥ፣ የአይሁድን መፍራት፣ የከተማይቱን መፍራት ነው የምናየው። እና ሄሮድስ ሲልካቸው በጥሩ ሁኔታ አይደለም ከተማይቱ የጠበቀቻቸው። መንገዱ ጥሩም አልነበረም። በዛ ሁኔታ ውስጥ ግን ከአምልኮ አልተቆጠቡ። በማይመች ሁኔታ ውስጥ ሄደው ሰገዱለት። እሱ ልስገድለት ያለው ልስገድለት ብሎ ፈልጎም አይደለም፣ ሊገለው ስለፈለገ ነው። ስለዚህ እነዚህ ሰዎች በማይመስል ሁኔታ፣ በማይመች ሁኔታ ውስጥ፣ ለአምልኮ ምቹ ባልሆነ ሁኔታ ውስጥ ሄሮድስ በተናወጠበት ከተማ በተናወጠበት ሁኔታ ውስጥ ለተወለደው ንጉሥ ሰግደዋል፣ አምልከውታል። ስለዚህ በማይመች ሁኔታ ውስጥ ለአምልኮ በማይመቹ ሁኔታዎች ውስጥ ጌታን እናምልከው፣ የተወለደውን ንጉሥ ከፍ እናድርገው። ሌላው ቀደም ሲል ስጀምር እንዳልኩት ሁላችንም እንስገድለት። የእነዚህን ሰዎች አመጣጥ ስናይ ከምስራቅ ነው የመጡት፣ አይሁድ አይደሉም፣ ግን ደግሞ ሰግደውለታል። ስለዚህ ይሄ የተወለደው ንጉሥ የሁሉ ሰው አምልኮ የሚገባው ነው። ከምስራቅ ይምጣ፣ ከምዕራብ እንምጣ፣ ከደቡብ እንምጣ፣ ከሰሜን እንምጣ፣ ከየትኛውም አካባቢ እንምጣ፣ ኢየሱስ ክርስቶስን ልናመልከው ይገባዋል። ሁላችንም በዓለም ዙሪያ ያለን ሁሉ ይሄ መልእክት የሚደርሳችሁ ሁሉ እነዚህ ሰዎች ከሩቅ መጥተው የኪዳን ዘር የኪዳን ሰው ሳይሆኑ ለዚህ ንጉሥ ከሰገዱ ይሄ ንጉሥ የሁላችንም ስግደት ይገባዋል። ጌታ ይባረክ። በመጨረሻ እኔ ዛሬም እንስገድለት እላቸዋለሁ። ዛሬ ይህን እየሰማችሁ ይህንን መልእክት እየሰማችሁ ባላችሁበት ስፍራ ከምታደርጉት የተለያየ ነገር ጋር ለጌታችን ለኢየሱስ ክርስቶስ ስግደት፣ ለጌታችን ለኢየሱስ ክርስቶስ አምልኮ ይገባዋል። እንስገድለት። ስለዚህ መልእክቴ እንደዚህ ነው። ይሄ የአምልኮ ወቅት ነው። ስለዚህ ሲዝኑን በመረዳት ለጌታ እንስገድ። እንደገና ደግሞ የተወለደው ንጉሥ ስለሚገባው እንስገድለት። ይገባዋል። እሱ ጌታ፣ እሱ ንጉሥ ነው። እንደገና ደግሞ ዋጋ ከፍለን እንስገድለት። እነዚህ ሰዎች ብዙ ዋጋ ከፍለው መጥተው እንደሰገዱ ለጌታ ለኢየሱስ በየትኛውም ዋጋ ውስጥ እንስገድለት። እንደገና ደግሞ በስጦታችን ባለን ውድ ነገር ያለንን ሰተነው ያለንን ሆነንለት ጌታ ኢየሱስን እናምልከው። እንደገና ደግሞ በማይመች ሁኔታ ውስጥ በየትኛውም ሁኔታ ውስጥ ሆነን ጌታን እናምልከው። ሁላችንም ደግሞ እናምልከው። ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን፣ ከዚህም ከዛም ሁላችንም ለዚህ ለተወለደው ጌታ እንስገድለት። ዛሬም እንስገድለት። ዛሬም እናምልከው።
ኢየሱስ ክርስቶስ ተወልዷል። አሜን። ክብር ለኢየሱስ ይሁን። አሜን። ቃል ሥጋ ሆነ። የምስራች እንስገድለት፣ አሜን። እናምልከው። ፓስተር እየተናገረ በጣም የገረመኝ እነዚህ ሰዎች የመጡት ከምስራቅ ነው። Yes. አይሁዳዊ አይደሉም፣ ከሩቅ ነው የመጡት። ይዘው የመጡት ከርቤ፣ ዕጣን፣ ወርቅ ነው። በጣም ውድ የሆኑ ነገሮች ናቸው ያመጡት። የት እንደተወለደ አያውቁም። የመጣው ስጦታ የቤተ መንግስት ስጦታ ነው። እጅግ የተወደደ ውድ ስጦታ ነው። እንደሚወለድ አወቁ እንጂ የት እንደሚወለድ አላወቁ። ያመጡት ስጦታና እሱ የተወለደበት ቤት ግን ሰማይ ከምድር እንደሚርቅ የተራራቁ ናቸው። ምን አይነት የመረዳት ጥግ ነው! እዛ ቦታ ውስጥ ላዩት ንጉስነቱን ስለተቀበሉ አለን የሚሉትን ምርጥ ነገር አወጡ። አይገርምም? እንግዲህ ንጉስ ነው የተወለደው። ሲመጡ እኮ ንጉስ ነው ያሰቡት። ወርቁ ለንጉስ ነው፣ ከርቤው ለንጉስ ነው፣ ዕጣኑ ለንጉስ ነው። ንጉሱ ግን የተወለደበት ቦታ እሱን የሚመጥን አይደለም። ስለዚህ የመረዳት ጥጋቸው ግን የተወለደው ስለገባቸው ብቻ ያንን እጅግ የከበረ ነገር በዛ ቦታው ባይመጥንም የሚመጥነው ጌታ ግን እዛ አለ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ዋው! ቃል ሥጋ ሆነ። የምስራች ተመልሰን እንመጣለን። በትዕግስት ጠብቁ። ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኒዓለም። እንንበርከክ። የእልልታ ቀን ነው ዛሬ፣ የአዲስ ቅኔ የዝማሬ ዘመነ ፍዳ ተጠቅልሏል፣ ዘመነ ምሕረት ተዘርግቷል። ኃጢአት በአንድ አዳም እንደመጣብን እነሆ ድነት በአንድ ጌታ ተበሰረልን። ሴቶች እልል በሉ፣ ወንዶች ለጭብጨባ ተነሱ፣ ድንግል ሰላም ተገላግላለች፣ ተወልዶልናል ንጉሡ። ስርየት ይዞ ነው የተወለደው፣ በክህነት ተቀብቷል። ተሰውቶ ሊያስተሰሪ እነሆ በጉ ተወልዷል። እልልታ ነው፣ ዝማሬ ነው፣ ሰማይ ታርቆን ከኛ ጋር ነው። አያችሁት ሲሰግዱለት ጠቢባኑ፣ ወርቁ አልቀረም ከርቤ ጣኑ። የእጅ መንሻው ለአምላካችን ለንጉሡ ለካህኑ። አያችሁት መላእክቱ በአዲስ ቅኔ ሲቀኙለት፣ ሰማይ ምድርን ታርቆ ሰላም ወርዶ ስላገኙት። ስብሃት ሲሉ በሽብሸባ ሲያዜሙለት፣ ስብሃት ለእግዚአብሔር በሰማያት ወሰላም በምድር ለሰውም ስምረት። እንኳን ሰላም የመጣለት በጨለማ የነበረው ክሹፍ ምድር፣ ሰማይ በዝማሬ በስብሃት እልል ብሏል ለሱ ክብር። እልል በሉ ዘምሩለት፣ አዲስ ቅኔ ተቀኙለት። ሰላማችን አምላካችን ካህናችን፣ ሊያስታርቀን ከአባቱ ከአባታችን፣ ሊሰበስበን ወደ ርስቱ ርስታችን፣ ሊያሳርፈን ሰንበታችን፣ የሕይወት ውሃ ሊቆርጥልን ጥማችንን፣ እንድንበላው አብ የሰጠን እንጀራችን፣ ሊሰዋልን ደሙን ሊሰጥ መሥዋዕታችን። ልጅ ተወልዷል እልል እንበል፣ ቅኔ እንዝረፍ መላእክቱ እንዳዜሙት እናዚም ስብሐት እንበል። አምላክ እኮ አንድ ልጁን ቤዛችንን ነው የሰጠን። ከሱሉሱ አሐዱ አምላክ ወልድ እኮ ነው የመጣልን። እልል እንበል እንንበርከክ፣ ወርዶልናል ቅዱስ ካህን ክቡር ንጉሥ ሕያው አምላክ። እንንበርከክ። ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኒዓለም። ድንቅ ጊዜ እያሳለፍን ነው ወገኖች። ዋው ዋው ዋው! ይሄን ንጉሥ፣ ይሄስ ቃል ሥጋ ሆነ የተባለለትን፣ ይሄ የምስራች የተባለ የተሰበከለትን፣ ይሄ መድኃኒት ልደቱ መታሰቢያ ለዚህ ጌታ እንስገድለት፣ እናምልከው። ደግሜ እላለሁ የምስራች። እንግዲህ ፕሮግራማችን እንደዚህ የሆነ እዚህ ደርሰናል።
እስኪ ከመጋቢያችን አንደበት የባረኮት ቃል ይውጣ። ፕሮግራማችንን እንደዚህ እያልን እንግዲህ ወደ መጠቅለሉ እንሄዳለን። የምስራች ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም። የእግዚአብሔር አምላካችን ስም የተመሰገነ ይሁን። በድጋሚ ለመላው የክርስትና ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል አደረሳችሁ። እንግዲህ እግዚአብሔር እጅግ መልካም ድንቅ ጊዜ ዛሬ ሰጥቶናል። በየቦታው ያላችሁ ከቤተሰብ ጋር ሆናችሁ ይህንን በዓል ስታከብሩ እርግጠኛ ነኝ የልደቱን ባለቤት እንደምታስቡ አሁን በተማርነው መሰረት የእግዚአብሔር ቃልን እያያችሁ ለእግዚአብሔር ክብርና ምስጋና እንደምትሰጡ አምናለሁ። እንደው በመጨረሻ በዚህ በልደቱ ጊዜ አንድ መጽሐፍ ቅዱስን ሳነብ በጣም ልቤን የሚነካና በጣም የሚያስተምረኝ አንድ ሰው አለ። በሉቃስ ወንጌል ምዕራፍ 2 ላይ ስምዖን የሚባል ጻድቅ ሰው፣ ትጉ ሰው፣ መንፈሳዊ ሰው ነበር ይላልና እግዚአብሔር አንድ የተናገረው ነገር ነበረ። መሲሁን ሳያይ የህይወት ዘመኑ እንደማያልፍ የምድር ላይ ሩጫው እንደማያበቃ እግዚአብሔር ተናግሮት ነበር። ልክ ይህ አዳኝ የሆነው የዓለም መድኃኒት ኢየሱስ ክርስቶስ በተወለደ ሰዓት ገና ከብላቴንነቱ አገኘውና አንድ የሚገርም ቃል ተናገረ። ብላቴናውን አቀፈውና ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋል ብሎ እግዚአብሔርን አመሰገነ። ሩጫውን እንደጨረሰም ይህ ክፍል ይነግረናል። ኢየሱስ ክርስቶስ ተወልዷል። የመጣው ዓላማ ስለ ዓለም ሁሉ ኃጢአት መከራን ሊቀበል በቀራንዮ መስቀል ላይ ሊሞትልን ሞትን ድል ነስቶም ሊነሳልን ከአብ ጋርም ሊያስታርቀን ነው። ይህ ሁሉ ነገር ሳይሰራ ነገር ግን እግዚአብሔር የተናገረውን አምኖ ኢየሱስ ክርስቶስን ይዞ ዓይኖቼ በሰው ሁሉ ፊት ያዘጋጀውን ማዳንን አይተዋል አለ። ወገኖቼ እኛ በዚህ ዘመን ያለ ነው ጌታ ኢየሱስ ክርስቶስ ቃል የነበረው ሰው እንደሆነ ሰው ሆኖ በዚህ ምድር ላይ እንደተመላለሰ ለዓለም ሁሉ ኃጢአት ደግሞ እንደሞተ በቀራንዮ መስቀል ላይ በሶስተኛውም ቀን ደግሞ ሞትን ድል ነስቶ እንደተነሳ ወደ ሰማያትም እንዳረገው ቅዱስ መጽሐፋችን ይናገራል። ዳግመኛም እንደሚመጣ ደግሞ መጽሐፍ ቅዱስ ይነግረናል። ይሄንን ሁሉ የታሪክ ፍጻሜ ውስጥ ያለን ሰዎች ልባችን ካለማመን ወደኋላ እንዳይዘገይ በጌታ ፍቅር እጠይቃችኋለሁ። ኢየሱስ ክርስቶስ የተወለደው ለዓለም ሁሉ ነው፣ ለሰው ልጆች ሁሉ ነው። የሰው ልጆች ሁሉ ከእግዚአብሔር ጋር የሚታረቁትና ደግሜ ላለው ሰላምን የሚያገኙት በክርስቶስ ኢየሱስ በማመን ነው። ልባችሁን እንድትከፍቱ ይህንን ጌታ የህይወታችሁ ጌታ እንድታረጉት ይህንን አዳኝ ወደ ህይወታችሁ ወደ ቤታችሁ እንድታስገቡት በጌታ ፍቅር ጠይቃችኋለሁ። መልካም የልደት በዓል መታሰቢያ ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። አሜን። ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም። ኢየሱስ ክርስቶስ ጌታ ነው። እንግዲህ በጣም 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 እንዲህ እያለን እዚህ ሰዓት ላይ ደርሰናል። ጌታ ስሙ ይባረክ። ሕፃን ተወልዶልናል፣ ቃል ሥጋ ሆኖልናል፣ የምስራች ሆኖልናል እና ምን እናደርግ ሲባል እናምልከው፣ እንስገድለት ተብለዋል። ተመልካቾቻችን ይህ መታሰቢያ በዓል ታላቅ ነው። እንግዲህ ምን ይባላል? ኢየሱስ ክርስቶስ ጌታ ነው። በጣም 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 ተባረኩ መጋቢዎች። እንግዲህ ሕፃን ተወልዶልናል፣ ቃል ሥጋ ሆኗል፣ አሜን ብለናል። የምስራች ሆኖልናል፣ አሜን ብለናል። እኮ ምን እናደርግ? እንስገድለት፣ እናምልከው፣ ጉልበት ሁሉ ይንበርከክለት፣ ይስገድለት ይላል መጽሐፍ ቅዱስ። ስለዚህ እናንተ ውድ ተመልካቾቻችን ይሄንን ንጉሥ እናንተም በቤታችሁ አንግሱት፣ በልባችሁ አንግሱት፣ በትዳራችሁ አንግሱት፣ በተቋሞቻችሁ አንግሱት። የሚያድን ጌታ ነው፣ የሚታደግ ጌታ ነው። የምስራች ሆነላችሁ። ይህ ሥጋ የሆነው ቃል በቤታችሁ ይንገስ። እንደተማርነው የምስራች ሆኗል። እንደተማርነው ጉልበት ሁሉ ለሱ ይንበረከካል። ሃሌሉያ! መልካም የልደት መታሰቢያ። ክብር ለኢየሱስ ይሁን። ዘመናችሁ ሁሉ የተባረከ ይሁን። አሜን። ደስ ይበልሽ ቤተልሔም